ሰላም ጤና ይስጥልኝ የኦሮማን ዩናይትድ ቲዩብ ተከታታዮች እንደምን አድራችሁ። ትላንትና ሲጠበቅ የነበረው የአፍሪካ ዋንጫ አስገራሚ ውጤቶችን ማስመዝገቡን ቀጥሏል። የፈርዖኖቹ ደጋፊዎች ለአርኔ ስሎት ያስተላለፉት መልእክት አለ። ምን ሲሉ አስተላለፉ? ስለዚህም የምንነግራችሁ ነገር አለ። በእንግሊዝ ፕሪሚየር ሊግ 19ኛ ሳምንት ዛሬ የሚጠበቁ ጨዋታዎች አሉ። በተለይ ማንቸስተር ዩናይትድ ከወልቭስ፣ አርሰናል ከአስቶን ቪላ በተመሳሳይ ሰዓት የሚያደርጉት ጨዋታ ይጠበቃል። ቼልሲም ይጫወታል፣ ኒውካስልም ዛሬ ጨዋታ አለው። ስለዚህም የምንነግራችሁ ነገር አለ። በአፍሪካ ዋንጫው ዛሬም የምድብ ጨዋታ ሲቀጥል ናይጄሪያ ከዩጋንዳ፣ ታንዛኒያ ከቱኒዚያ እንዲሁም ቤኒን ከሴኔጋል የሚያገናኘው ጨዋታ መርሃ ግብር አለ። ስለዚህም የምንነግራችሁ ነገር አለ። አዘጋጇ ሞሮኮ ምድቡን በበላይነት አጠናቃ ጥሎ ማለፉን ተቀላቅላለች። ስለዚህ የምንነግራችሁ ነገር አለ። በማንቸስተር ዩናይትድ ቤት ስለ ብሩኖ ፈርናንዴዝ ሩበን አሞሪም የተናገሩት አዲስ ነገር አለ። ለደጋፊው መልካም ዜና ይመስላል። ስለዚህም የምንነግራችሁ ነገር ይኖርናል። እስከ መጨረሻው አብራችሁን ሁኑ። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንድታበረታቱን በአክብሮት እንጋብዛለን። ትላንት በተደረገ የአፍሪካ ዋንጫ ቀድማ ማለፏን ያረጋገጠችው ግብጽ አቻ ተለያይታ ምድቡን በበላይነት አልፋለች። በጨዋታው ላይ የግብጽ ደጋፊዎች ስሎት ሆይ ሳላ እውነተኛ ሀብት ነው ሲሉ ለሙሐመድ ሳላህ ድጋፋቸውን አሳይተዋል። የግብጽ ብሔራዊ ቡድን ደጋፊዎች ከጨዋታው በፊት ሙሐመድ ሳላህን በመደገፍ ለሊቨርፑል አሰልጣኝ አርኔ ስሎት መልእክታቸውን አስተላልፈዋል። ሙሐመድ ሳላህ ወደ አፍሪካ ዋንጫው ከመምጣቱ በፊት ከአሰልጣኝ አርኔ ስሎት ጋር አለመግባባት ውስጥ እንደነበር የሚታወስ ነው። የግብጽ ብሔራዊ ቡድን ደጋፊዎች በበኩላቸው ከአንጎላ ጨዋታ በፊት በስታዲየም ውስጥ ለሳላህ ያላቸውን ድጋፍ አሳይተዋል። ደጋፊዎች በያዙት ጽሑፍ መልእክት ስሎት የእኛ ንጉስ ሙሐመድ ሳላህ እውነተኛ ሀብት ነው ሲሉ መልእክት ማስተላለፍ ችለዋል። ጨዋታውም በአንጎላና በግብጽ መካከል የተደረገው አቻ 0-0 በሆነ ውጤት ተጠናቋል። ግብጽም ምድቧን በበላይነት እየመራች ጥሎ ማለፉን ተቀላቅላለች። ሌላኛዋ የዚህ ምድብ ተፋላሚ ደቡብ አፍሪካ ከዚምባብዌ ጋር ያደረገችውን ጨዋታ በማሸነፍ በሁለተኛ ከግብጽ በመከተል በሁለተኛነት ምድቡን አጠናቃለች። በአፍሪካ ዋንጫ የምድብ የመጨረሻ ጨዋታ ደቡብ አፍሪካ ከዚምባብዌ ጋር ያደረገችውን ጨዋታ 3-2 በሆነ ውጤት ማሸነፍ ችላለች። የደቡብ አፍሪካን የማሸነፊያ ግቦች ሞሬሚ ፎስተርና አፕሊስ ሲያስቆጥሩ ለዚምባብዌ ዋንሂሴ እንዲሁም ሞዲላ በራሱ መረብ ላይ ማስቆጠር ችሏል። ይህንንም ተከትሎ ግብጽና ደቡብ አፍሪካ ተከታትለው ጥሎ ማለፉን መቀላቀል ችለዋል። ዚምባብዌና አንጎላ ብሔራዊ ቡድኑን ከአፍሪካ ዋንጫ ውድድር ውጪ መሆናቸው እየተረጋገጠ ነው። በተያያዘ ዜና ምሽት 4 ሰዓት ላይ ሲጠበቅ የነበረው የአዘጋጇ ሀገር ሞሮኮ ከዛምቢያ እንዲሁም ማሊን ከኮሞሮስ ያገናኘው የምድብ መርሃ ግብር ሞሮኮ እና ማሊን ወደ ጥሎ ማለፉ እንዲቀላቀሉ አድርጓል። የሞሮኮ ብሔራዊ ቡድን ከዛምቢያቸው ጋር ያደረገውን የምድብ የመጨረሻ ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። የሞሮኮን የማሸነፊያ ግቦች ኤልካቢ 2 ጎሎችን ሲያስቆጥር ብራሂም ዲያዝ ሌላኛውን ጎል አስቆጥሯል። ሁለቱም ተጫዋቾች 3 ጎል በማስቆጠር ከአልጄሪያው ሪያድ ማህሬዝ እኩል 3 ግቦችን አስቆጥረው ወርቅ ጫማው እየተፎካከሩ ይገኛሉ። በሌላ የምድቡ ጨዋታ ኮሞሮስን ከማሊ ያገናኘው ጨዋታ 0-0 በሆነ ውጤት ተጠናቋል። የመጀመሪያ የአፍሪካ ዋንጫ ተሳትፎ እያደረገ ብራሂም ዲያዝ በውድድሩ 3 ጎሉን አስቆጥሯል። ብራሂም ዲያዝ ከ1972 በኋላ በሁሉም የምድብ ጨዋታ ግብ ያስቆጠረ የመጀመሪያው ሞሮኮዊ ተጫዋች ሆኗል። ይህንንም ተከትሎ ሞሮኮና ማሊ ተከታትለው ጥሎ ማለፉን መቀላቀል ችለዋል። በሌላ በኩል ዛምቢያና ኮሞሮስ ከአፍሪካ ዋንጫ ተሰናባች ብሔራዊ ቡድኖች ሆነዋል። ዛምቢያ ከ2012 የአፍሪካ ዋንጫ ካሸነፈች ወዲህ በውድድር ያደረገችውን 4 ተሳትፎዎች ምድቡን መሻገር አልቻለችም። እስካሁን ከተደረጉ የምድብ ጨዋታዎች በኋላ 16ቱን የተቀላቀሉ 14 ብሔራዊ ቡድኖች ተለይተው ታውቀዋል።
ዛሬም የሚደረጉ ጨዋታዎች አሉ። ታንዛኒያን ከቱኒዚያ እንዲሁም ናይጄሪያ ከዩጋንዳ ምሽት 12 ሰዓት ላይ ሲጫወቱ ምሽት 4 ሰዓት ላይ ቤኒን ከሴኔጋል፣ ቦትስዋናን ከዲሞክራቲክ ኮንጎ የሚያገናኘው የአፍሪካ ዋንጫ ጨዋታ ይጠበቃል። በቀጥታ ወደ እንግሊዝ ፕሪሚየር ሊግ ስናመራ በእንግሊዝ ፕሪሚየር ሊግ ዛሬ በርንሌይ ከኒውካስል እንዲሁም ቼልሲን ከበርንማውዝ ምሽት 4 ሰዓት ተኩል ላይ የሚያገናኘው ጨዋታ ይጠበቃል። ምሽት 5 ሰዓት ከ15 ላይ አርሰናል ከአስቶን ቪላ፣ ማንቸስተር ዩናይትድ ከወልቭስ ሁለቱም በሜዳቸው የሚያደርጉት ጨዋታ ይጠበቃል። በተለይ አርሰናልን ከአስቶን ቪላ የሚያገናኘው ጨዋታ በጣም በጉጉት የሚጠበቅ ጨዋታ ነው። ምናልባትም ማንቸስተር ሲቲ ሐሙስ ዕለት ጨዋታውን ካሸነፈና አርሰናል ዛሬ ከተሸነፈ መሪነቱን በቀጥታ የሚረከበው ይሆናል። ያ እንዳይሆን አርሰናል ከባድ ተጋድሎ ያደርጋል ተብሎ ይጠበቃል። ነገር ግን አስቶን ቪላ በቅርብ ጊዜ ለአርሰናል ፈታኝ ቡድን እንደሆነና አሁን ላይ እያሳየ ካለው አቋም በተለይ ቼልሲን ባለፈው ሳምንት ባሸነፈበት አቋም የሚመለስ ከሆነ አርሰናል ላይ ከባድ ተጋጣሚ እንደሚሆን ይጠበቃል። የአርሰናሉ አሰልጣኝ ማይክል አርቴታ የዮኬሬሽ ዛሬ ጎል እንዲያገባ እንፈልጋለን ሲል ተናግሯል። የሊጉ መሪ አርሰናል ዋና አሰልጣኝ ማይክል አርቴታ አጥቂያቸው ቪክተር ዮኬሬሽ ጎሎችን እንደሚጠብቁ ተናግረዋል። ጎል እንዲያስቆጥር እንፈልጋለን የሚሉት አሰልጣኝ በብራይተን ጨዋታ የተወሰኑ የግብ ዕድሎችን ማግኘቱ ያነሳሉ። ቪክተር ዮኬሬሽ በጥሩ ሁኔታ ላይ እየመጣ መሆኑን የሚያስረዱት አሰልጣኝ ማይክል አርቴታ ሙከራዎችን መቀጠል አለበት ሲሉ አስታውሰዋል። እንግዲህ ዛሬ ከባድ ፍልሚያ ይጠበቃቸዋል ተብሎ እንደሚጠበቅ ይገመታል። እንግዲህ ማን ያሸንፋል የሚለውን ግምታችሁን በኮሜንት ሴክሽን ልታጋሩን ትችላላችሁ። በተያያዘ ዜና ማንቸስተር ዩናይትድ በኦልድ ትራፎርድ ወልቨርሃምፕተንን የሚያስተናግድበት ጨዋታም ይጠበቃል። ማንቸስተር ዩናይትድ ምንም እንኳን በጉዳት እየታመሰ ቢገኝም ባለፈው ኒውካስልን ያሸነፈበት አቋም እየተደነቀለት ይገኛል። በተለይ የአጨዋወት ስልታቸውን በመቀየር ለተጋጣሚዎች አስቸጋሪ አሰላለፍ ሲያስመለክቱን የቆዩት ሩበን አሞሪም ዛሬም በወልቨርሃምፕተን ላይ የተሻለ ብልጫ ይወስዳሉ ተብሎ ይገመታል። ባለፈው ተገናኝተው በሰፊው የጎል ልዩነት እንዳሸነፉ ይታወቃል። ማንቸስተር ዩናይትድ ዛሬም ይህንኑ ያደርጋሉ ተብሎ ይጠበቃል። የቀድሞ ቡድኑ የሚገጥመው ማቲያስ ኩና ዛሬ ጎል ያስቆጥራል ብለን እንገምታለን። በኦልድ ትራፎርድ ድንቅ አቋሙን እያሳየ የሚገኘው ማቲያስ ኩና ባለፈው አንግሎ የመለሰበት በጣም መልካም አጋጣሚ አይዘነጋም። ዛሬም ይህንኑ አቋሙን ካስቀጠለ ጎል ያስገባል ብለን እንጠብቃለን። ከጨዋታው በፊት አስተያየታቸውን የሰጡት የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ፈርናንዴዝ ልምምድ ለመስራት እየጠየቀ ነው ይላሉ። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ ለመጀመር መጠየቁን አሰልጣኝ ሩበን አሞሪም ተናግረዋል። ይህን አሰልጣኝ ሩበን አሞሪም ብሩኖ ፈርናንዴዝ በነገው የወልቭስ ጨዋታ እንደማይሳተፍ አስታውቋል። ፈርናንዴዝ ልምምድ መስራት ባይችልም ሁልጊዜም እዛ ይገኛል ያሉት አሰልጣኙ የቡድኑ ልምምድን ይመለከታል ብለዋል። አክለውም የእኔን ስራ መውሰድ ይፈልግ እንደሆነ አላውቅም፣ ነገር ግን እሱ መሪ ነው፣ ትክክለኛ መሪ ነው ሲሉ አወድሰውታል። ነገር ግን በወልቭስ ጨዋታ የሚጫወትበት እድል የለም፣ ይሄንን ማለት እችላለሁ ሲሉ ሩበን አሞሪም ተናግረዋል። በተያያዘ ዜና የአርሰናሉ አሰልጣኝ ማይክል አርቴታ ለአስቶን ቪላ ጨዋታ የተወሰኑ ሀሳቦች አሉኝ ሲሉ ተናግረዋል። የመድፈኞቹ አሰልጣኝ ማይክል አርቴታ ከሳምንት በፊት በአስቶን ቪላ የተሸነፍንበት ጨዋታ መልሰው እንደማይመለከቱ ገልጸዋል። ሽንፈቱን መልሰን እንመክተዋለን ያሉት ማይክል አርቴታ የተሻለ ማድረግ ያለብን የተወሰኑ ሀሳቦችና ነገሮች አሉኝ በማለት ተናግረዋል። ሽንፈቱን ለመቀበል የሚከብድ ነበር ብለው የገለጹት አሰልጣኙ ነገር ግን እንማርበታለን ሲሉ ተደምጠዋል። የሽንፈቱን ንዴትና ቁጭት በትክክል ከተጠቀምንበት የምንፈልገውን ነገር እናገኛለን ሲሉ ማይክል አርቴታ ከጨዋታው በፊት አስተያየታቸውን ሰጥተዋል። ነገር ግን አስቶን ቪላ ምርጥ ቡድን ሆኖ እንዳሸነፋቸው ምንም ጥርጥር የለውም። በተያያዘ ዜና ማይክል አርቴታ
አርሰናል ምናልባት ወደ ዝውውር ገበያው ይወጣል የሚል አስተያየትም ሰጥተዋል። የሰሜን ለንደኑ ክለብ አርሰናል በቀጣዩ የዝውውር መስኮት ንቁ ተሳትፎ እንደሚያደርግ አሰልጣኝ ማይክል አርቴታ አስታውቀዋል። ክለቡ ቡድኑን ለማጠናከር በንቃት ይሳተፋል ሲሉ አሰልጣኙ አዲስ ተጫዋች ሊያመጡ እንደሚችሉ ጠቁመዋል። እኛ አርሰናሎች ነን ያሉት ማይክል አርቴታ በተጫዋቾች በገበያው መገኘት ላይ ትኩረትን ቡድኑን ለማጠናከር ተመርኩዘን ቡድኑን ለማጠናከር እንሞክራለን ሲሉ ተናግረዋል። በገበያው ምን እንደሚፈጠር እናያለን። ያ የተለየ ታሪክ ነው። የእኛ ተግባር በደንብ መዘጋጀት ነው፣ ምክንያቱም ማንኛውም ነገር ሊፈጠር ይችላል ሲሉ ማይክል አርቴታ ተናግረዋል። ማይክል አርቴታ እንግዲህ ቻንስ የመኘውን እንደሚፈልጉ እና በክረምት ማስፈረም እንደሚፈልጉ ልጁም አርሰናል መቀላቀል እንደሚፈልግ ነገር ግን እስከ ክረምት መታገስ እንደማይፈልግ በመነገሩ ምናልባት ማንቸስተር ሲቲን ይቀላቀላል ተብሎ ይጠበቃል። እንግዲህ አርሰናሎች ምናልባት በአቋራጭ ልክ እንደ ኢዜ ይህንንም ተጫዋች ጠልፈው ሊያመጡ የሚመስል ነገር ነው ማይክል አርቴታ የተናገሩት። ምን ይፈጠራል የሚለውን አብረን የምናይ ይሆናል። ፓትሪክ ዶርጉ ለቡድን አጋሮቹ ቅጥል ስም ሰጥቷቸዋል። ፓትሪክ ዶርጉ በአንድ ቃል የቡድን አጋሮችን ምን ብለህ ትጠራቸዋለህ ተብሎ የተጠየቀው ፓትሪክ ዶርጉ ብሩኖ ፈርናንዴዝ ሊደር ነው፣ ብሪያም ኢቤሞ፣ ሻይኒ፣ ማቲያስ ኩና እና አማድ ዲያሎ በጣም አስቂኝ ወይም ደግሞ ፈኒ ናቸው ሲል ይናገራል። ጆሹዋ ዚርክዜን ስኪልፉል ነው ይላል። ማይኖን ክሊን፣ ካሰሜሮና አግሬሲቭ ነው ሲል ይጠራዋል። ሜንሰን ማውንትን አጥቂ ወይም ስትራይክ ብሎ ይጠራል። ሾውን ደግሞ ጆከር፣ ዮሮን ፈጣን ወይም ፋስት ብሎ ሲጠራ፣ ሃሪ ማጉዌሪን ደግሞ ሄደር ብሎ ይጠራል። ማቲያስ ዴሊትን ደግሞ አንከር ሲል፣ ዲያሎትን ደግሞ ኃይል ነው ይላል። ኢነርጂ ራሱን ደግሞ ስፒድ ወይም ፈጣኑ ብሎ ይጠራል። ፓትሪክ ዶርጉ የቡድን አጋሮቹን በአንድ ቃል ሲጠራቸው በዚህ መልኩ እንደሆነ ይናገራል። ፓትሪክ ዶርጉ ባለፈው ለማንቸስተር ዩናይትድ ጎል እንዳስቆጠረ ይታወቃል። እንግዲህ ዛሬስ ምን ሊሆን ይችላል? የባለፈውን ብቃት ይደግማል ወይስ ደግሞ እንደለመደው ወደ ኋላ ይንሸራተታል የሚለው የሚጠበቅ ይሆናል። የሁለት ጊዜ ከባድ ሚዛን ሻምፒዮኑ እንግሊዛዊ ቦክሰኛ አንቶኒዮ ጆሹዋ ከከባድ የመኪና አደጋ መትረፉ እየተገለጸ ይገኛል። ቦክሰኛው ናይጄሪያ ውስጥ የመኪና አደጋው እንዳጋጠመው ሲገለጽ በሕይወት ተርፎ ሆስፒታል መወሰዱ እየተዘገበ ይገኛል። በተፈጠረው ከባድ የመኪና አደጋ የሁለት ሰዎች ሕይወት ማለፉን የናይጄሪያ መገናኛ ብዙሃን እየዘገበ ይገኛል። የአካባቢው ፖሊሶች አንቶኒ ጆሹዋን መጠነኛ ጉዳት ከማጋጠሙ በስተቀር በጥሩ ሁኔታ ላይ መሆኑን ለቢቢሲ ተናግረዋል። የ36 ዓመቱ ቦክሰኛ አንቶኒ ጆሹዋ የዘር ሐረጉ ከደቡብ ምዕራብ ናይጄሪያ እንደሚመዘዝ ይታወቃል። አፍሪካ ስሄድ የሚሰጡኝ ፍቅር በመብዛቱ መንቀሳቀስ አልችልም ይላል ጆዜ ሞሪኖ። ፖርቹጋላዊ አሰልጣኝ ጆዜ ሞሪኖ አፍሪካ ውስጥ ከፍተኛ የሰው መውደድ እንዳላቸው እየገለጹ ይገኛሉ። ጆን ኦቢ ሚካኤል፣ ዲዴ ድሮግባ፣ ኤቶ የመሳሰሉ በርካታ አፍሪካዊ ተጫዋቾችን አሰልጥኛለሁ ሲል ጆዜ ሞሪኖ ይናገራል። አክሎም ወደ አፍሪካ ሲሄድ የሚሰጠኝ ፍቅር የተነሳ መራመድ እንኳን አልችልም፣ ብዙዎቹ ፓፓ ብለው ነው የሚጠሩ ሲል በአፍሪካ ውስጥ ትልቅ ፍቅር እንዳለው እየተናገረ ይገኛል። አሰልጣኝ ፊሊፔ ሉዊስ ውሉን አራዝሟል። በፍላሚንጎ አሰልጣኝነት ስኬታማ ጊዜ እያሳለፈ የሚገኘው የቀድሞ የአትሌቲኮ ማድሪድ እና የቼልሲ ተጫዋች ፊሊፔ ሉዊስ ውሉን አራዝሟል። ብራዚላዊ አሰልጣኝ ፊሊፔ ሉዊስ በፍላሚንጎ ለተጨማሪ 2 የውድድር ዓመታት ለመቆየት ውሉን ሊያራዝም ችሏል። አሰልጣኝ ፊሊፔ ሉዊስ በፍላሚንጎ የተለያዩ የእድሜ እርከኖች ባሳለፈው 3 ዓመታት 7 ዋንጫዎችን አሸንፏል። አሰልጣኙ ከፍላሚንጎ ዋናው ቡድን ጋር 5 ዋንጫዎችን እንዲሁም ስኬታማ የክለቡ ዓለም ዋንጫ ውድድርን ማሳለፍ ችሏል። ይህንን የተመለከቱት
ፍላሚንጎዎች ውሉን ለማራዘም ችለዋል። ውድ የቻናላችን ተከታታዮች ለቀኑ ያዝናቸው አጫጭር ዜናዎች ይህንን ይመስላሉ። የአርሰናልና አስቶን ቪላ እንዲሁም ማንቸስተር ዩናይትድ ከወልቭስ ጋር የሚያደርጉትን ጨዋታ ማን ያሸንፋል? ግምታችሁን በኮመንት ሴክሽን ያጋሩን። ቼልሲስ ያሸንፋል? የሚሰማችሁን በኮመንት ሴክሽን አጋሩን። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንድታበረታቱን በአክብሮት እንጋብዛለን። ለምትደግፉት ክለብ ሁሉ መልካም እድል እየተመኘው ተሰናበትኳችሁ። መልካም ቀን።